ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምን ብዬ እንደምጀምር ግን አላቅም። በእውነት በጣም ልብ የሚሰብር በጣም የሁላችንንም ልብ የሰበረ የዚች ልጅ አሟሟት ብቻ ምን ብሎ መናገር ይቻላል? እግዚአብሔር አምላክ ፍርድ ይስጥ። በዛ በሰዓቱና በወቅቱ የተፈጠረውን ነገር የሚያውቀው እግዚአብሔር ነው። እግዚአብሔር ይፍረድ። ከእግዚአብሔር ውጪ ምን አለ? ሰዎች የተለያየ ነገር ያወራሉ፣ የተለያየ ነገር ይላሉ፣ ግን ሀቁን የሚያውቀው መድኃኔዓለም ነው። እሱ እግዚአብሔር ይፍረድ። ግን እንደዛም ሆኖ ግን እቺ ልጅ በጣም ነው የምታሳዝነው። በእውነት እኔ ባየኋት ቁጥር በስማም እንባዬን መቆጣጠር ነው የሚያቅተኝ። እንዴት እንደምታሳዝን እቺን የመሰለች አበባ ልጅ እንደዚህ ቅጥፍ ያደረጋት ምን እንደሆነ ሳይታወቅ ብቻ መጨረሻውን እንደው ፖሊስ የሚለውን ነገር መስማት እንፈልጋለን። አሁን ፖሊስ ያወጣው መረጃ ሁላችሁም ተረጋጉ፣ መረጃ ካላችሁ ወደኛ አቅርቡ እንጂ የተለያየ ነገር በሶሻል ሚዲያም ሆነ በማንኛውም ነገር እንትን ማለት የለባችሁም። ምክንያቱም የኛን የምርመራ ውጤት የምርመራ እንትኑ ያበላሽብናል ብዙ ነገር ተብሏል። ያው ሰው በራሱ መንገድ ብዙ ነገር ይላል፣ ግን ተጨባጭነቱን የሚያውቀው እግዚአብሔር ነው። ግን እግዚአብሔር ይፍረድ፣ እውነት እግዚአብሔር ይፍረድ፣ የሀቅ አምላክ ይፍረድ። እችን የመሰለች ልጅ በስማ እንኳን እንደዚህ በፎቶ ታይታ አጠገብ ሆናማ ምን ያህል እንደምታሳሳ አጠገቧ ተሆነ ማለት ነው። ግን በዚህ መንገድ መሞቷ ደግሞ በጣም እጅግ ልብ ይሰብራል። በጣም ልብ ይሰብራል ከምንም በላይ የእውነት ነው ብላችሁ። አንድ ፍሬ ልጅ ገና ለጋ ልጅ ገና ብዙ ደረጃ ትደርሳለች ተብሎ ቤተሰብ አስተምሮ ስንት መከራይቱ አሳድጎ እናት አባት መጨረሻው እንዲህ ሲሆን በጣም ያሳዝናል በእውነት። ይህንን ሁሉ ውሳኔ ለመወሰን እንደተባለው ከፎቅ ነው የወደቀችው ተብሏል። እንደተባለው ነው፣ እኛ ወሬ እንጂ በቦታው ሆነን አይተን አይደለም። ግን ያው አንድ ነገር ሲፈጠር አንድ ምክንያት መኖሩ አይቀርም። ይሄ ግን አሳማኝ ነው ብሎ ማንም ሰው አላመነበትም። ሁሉም ሰው የዚች ልጅን ፍትህ ይጠይቃል። እንኳን የኢትዮጵያ ሕዝብ አይደለም የዓለም ሕዝብ ራሱ ይጠይቃል ፍትህ ለዚች ልጅ። እችን ለመሰለች አበባ ገና ብዙ የሚጠበቅባት ልጅ እናት አባት አሳድጎ ስንት መከራ አይቶ ስንት ልፋት ለፍቶ ልጄን ቁም ነገር ላይ ያደረስኩ ሲል እንዲህ ባጭር መቀጨት ቀላል ነገር አይደለም። የሰው ልጅ ህይወት በቃ ኢትዮጵያ ውስጥ ምን እንደሆነ አይታወቅም። ረከሰ በጣም። ትናንትና አንድ ወሬ ይሰማል፣ ዛሬ ደግሞ አዲስ ወሬ ይሰማል። ምን እንደሆነ አላቅም ኢትዮጵያ ውስጥ የገባው። እግዚአብሔር ብቻ እሱ ጣልቃ ገብቶ መፍትሄ ይፈልግልን በሀገራችን ላይ እና የዚች ልጅ ሁኔታ በጣም ያሳዝናል። አሁን ከተቀበረች በኋላ ነገሩን ወደዛ ወደዚህ ማድበስበሱ እንዳይኖር ሁላችንም ፍትህ እንጠይቃለን። ሁላችንም የዚች ልጅን ውጤት ማወቅ እንፈልጋለን። በምን ምክንያት እንዲህ ልትሆን እንደቻለች መቼም ፖሊስ ይደርስበታል። ጉዳዩ ላይ ለህዝብ ግልጽ አድርጎ መናገር አለበት። ብዙ ጊዜ ነገሮች ይፈጠራሉ፣ ፖሊስ መረጃ ወጣለሁ ይላል፣ ምንም ነገር የለም። ምንም የምንሰማው የምናየው ነገር የለም። ግን በዚች ልጅ አሟሟት በጣም የሚያሳዝን ነው። ሁሉም ሰው ያው ነፍስ ነው፣ ማንም ቢሞት ማንም ነፍስ ነው። ግን ያሳዝናል። አሁን ከሚባለው ሁኔታ ይችን የመሰለች ልጅ አሁን ከፎቅ ተወርውራ ራሷን አጠፋች። ኧረ የማይደረግ ነገር ነው። መቼም እኛ ስላላየን ይሆናል ብለን ልናምን እንችላለን፣ ግን ውስጣችን ግን ብዙም ሊቀበለው አይችልም። ዋናው ነገር ግን ፖሊስ በሚያደርገው ምርመራና ውጤት ለህዝብ ይፋ አድርጎ እንዲያሳውቀን እንፈልጋለን። ፍትህ ነው የምንጠይቀው እኛ። ፍትህ በቃ የዚች ልጅ ፍትህ መታወቅ አለበት፣ መነገር አለበት። ለእናት ለአባቷ ራሱ እረፍት ነው በምን ምክንያት እንዲልትሆን እንደቻለች። እኛ እንግዲህ ባናቃትም እንደ ኢትዮጵያዊነት በቲክቶክ ላይ ስናያት ሁልጊዜ ደስተኛ፣ ሁልጊዜ እኔ እንጃ ፈገግታ ከፊቷ ላይ የማይጠፋ ልጅ ነው። አንድ ቀን ፊቷ እንትን ብሎ አያውቅም። እና በምን ምክንያት እንዲልትሆን ቻለች? በእርግጥ ሁልጊዜ ሰው ደስተኛ ሆኖ ፊት ቢቀርብ ከጀርባው ምን እንዳለ አናውቅም፣ እግዚአብሔር ነው የሚያውቀው። እኛው ምንድነው ለፈጣሪ ነው የሰጠነው። እግዚአብሔር አምላክ ሀቋን ያውጣው። በምን ምክንያት ነው የሞተችው? ምክንያቱን ተነግሮን በቃ እኛም የራሳችንን ሀዘን እንወጣዋለን። እውነት መዋለድ ቋንቋ ነው። እንደ ልጅ እንደ እህት እንደ ሁሉ ነገር ታሳዝናለች በጣም። እውነቴን ነው በጣም እኔ በቃ እንዲህ ፎቶዋንማ ሳየው በስማም ልቤ ነው ስብር የሚለው። አሁን እቺን የመሰለች ራሷን ጠፋች ቢባል እንደው ተአምር ነው። ያው ምክንያት አድርገው ካልሆነ በስተቀር ብዬ ነው የምለው። ያው እንግዲህ እሱም ቢሆን አብሯት ያለው ተጠርጥሮ ተብሎ ተይዟል። ይሄ ያለ ነው በህግ። በምንም ነገር በሰው ልጅ በነፍሱ ላይ እንደዚህ ችግር ከፈጠረ በራሱ ላይ ከተባለ ተጠርጣሪ አይጠፋም። ከጎን ያለ ሰው ነው እንትን የሚባለው። ግን
ብዙዎቹ የራሳቸውን አስተያየት እየሰጡ ነው። አንዴ እሱ ነው እንደዚህ ያደረጋት፣ እሱ ከካሜራ ፊት እንጂ ጥሩ የሚመስለው ከጀርባው ሌላ ነገር ነው ብዙ ይላሉ ሰዎች። ግን እዛ ቦታ ላይ ሆኖ ያየ ሰው ነው መናገር የሚችለው ስለ እሱም ቢሆን ማለት ነው። አሁን እሱም ላያደርገውም ይችላል። ሰው ብዙዎቹ እሱ ነው እንደዚህ ያደረገው ብሎ እያሉ ብዙዎቹ እንትን ይላሉ። ግን በወሬ ደረጃ ከመሄድ ይሄ ነገር እውነት መሆኑንና አለመሆኑን ፖሊስ ያሳውቃል። በቃ አንድና አንድ በህጋዊ መንገድ ህግ አለ። በህግ መንገድ ሀቁ ይወጣል። ስለዚህ ከምንም በላይ እሱ አደረገ አላደረገ የሚለው ሳይሆን የዚች ልጅ መሞት ነው የሚያሳዝነው። እሱ አደረገ ቢባል እኮ በእስር ታስሮ ይለቀቃል። ምንም የሆነው ነገር አለ። እቺ ግን በቃ ለዘላለም አትገኝም። ስንት ህልም ያላት ልጅ ያዋት ራሱ ታስታውቃለች። በጣም እኔ እንጃ ብቻ አላቅም ምን ብዬ መፍረድ እንደምችል አላቅም። በእውነት በጣም ልቤ የተሰበረባት በጣም በቃ ከምንም በላይ አንድ እናት ደግሞ በጣም ብዙ ነገር ስሜት አለው። እውነቴን ነው የምላችሁ። በለጋ እድሜ እንደዚህ በእናት አባት ፊት እንደዚህ አይነት ሞት ሲመጣ እናትስ እንዴት ነው መቋቋም የምትችለው? እንዴት ትችለዋለች? የልጇን ሞት ያውም በእንደዚህ አይነት ሞት። ሰው እኮ አስታሞ መቅበር እኮ ቀላል ነገር አይደለም። ከምንም በላይ ክብር ያለው ሞት ማለት አስታሞ መቅበር ነው። እንደዚህ ድንገት እንዲታይቶ ለደቂቃ እንዲመጥፋት ማለት ምንድነው? በሰዓቱ ምንድነው የተፈጠረው? በጣም ከባድ እኮ ነው በእውነት። ለዚህ አይነት ውሳኔ ምንድነው ያስወሰናት? ምን አጋጥሟት ነው? ይሄ የሁላችንም ልብ የሰበረ ጉዳይ ነው። ስለዚህ እኛ ፍትህ ነው የምንፈልገው፣ ከበላይ ከመንግስት ፍትህ ነው የምንፈልገው። በቃ ደግሞ ነገ ዛሬ እየተባለ እንደሌሎቹ ጊዜ ባይሰጥበት ጥሩ ነው። ምክንያቱም ለህዝቡም እፎይታ፣ ቤተሰቦቿም ሀዘናቸውን በአግባቡ እንዲወጡት ለእነሱ ሲባል ፍትህ ቶሎ እንትን ቢባል ጥሩ ነው ላለሁኝ። የኔ እናትን ያፈር ልብላ ስታሳዝን በጌታ በስማ ከምር በጣም ነው የምታሳዝነው። እንዲህ ሲያዩት ራሱ ምንም ነገር የምታውቅ አትመስልም። በምንስ መንገድስ ደግሞ በዚህ ደረጃ እንደዚህ ልትደረግ እንደቻለች በጣም ያሳዝናል። በጣም በእውነት በጣም ልብ የሚሰብር ነገር ነው። እግዚአብሔር አምላክ እንግዲህ የወላድ አምላክ ይፍረድ። ከእግዚአብሔር በላይ ምንም የለም። እሱ ይፈርዳል። ፍትህም ቢገኝ መፍረዱ አይቀርም። እግዚአብሔር በዛች በሰዓትና በደቂቃ ውስጥ ያለው ፈጣሪ ብቻ ነው ሁሉን የሚያይ። እውነት ደሟን ይበቀልላት እሱ መድኃኒዓለም እግዚአብሔር አምላክ እሱ መፍትሄውን ይፈልግላት። ምንም አይደለም እንግዲህ ምን ይደረጋል። መቼም ሰው ከሞተ ጋር አይሞትም። እናትየው በጣም ያሳዝናሉ። በጣም አሁን እኮ አይደለም የሚሰማ፣ አሁን ግርግር አለ። አሁን ሰው አለ ከጎናቸው። ነገ ብቻቸውን ሲሆኑ ነው ስሜቱ ምን ያህል እንደሆነ የሚታወቀው። ነገ ድምጻቸው በጆሮአቸው ሲያቃጭል ነው ድምጿ፣ የሷ ድምጽ እናቴ ስትላት ነው። የዛን ጊዜ ነው ስሜቱ የሚታወቀው። አሁንማ ሰው አለ ከጎን ያበረታታል። ሰው አለ። ስሜቱ የዛን ያህል አይሆንም። ነገ ብቻ ሲሆን ነው ስሜቱ የሚታወቀው። ምንም ሆነ ምንም ከልጅ በፊት ያድርግ እንጂ ከልጅ በኋላ ያድርግ። አንድ አባባል አለ፣ ልጄ ብዬ ከምቀብር እናቴ ብላ ብትቀብረኝ ይሻለኛል ልጆቼን የሚባለው። ለእናት ምን ያህል ስሜት እንዳለው ሁሉም ያውቀዋል፣ የወለደ ያውቃል። ግን በጣም ያሳዝናል፣ በእውነት በጣም ያሳዝናል። በጣም በቃ እኔ እንጃ ብቻ አላቅም። እግዚአብሔር እሱ ፍርድ ይስጥ፣ መድኃኒዓለም ፍርድ ይስጥ። የሰማይና የምድር አምላክ እሱ ይፍረድላት፣ ሀቋን ያውጣላት። እውነት በቃ አንዴ ሞታለች፣ እሷ አትመለስም። ግን ሀቋን ያውጣላት። በሚወዷት ህዝብ ሁሉ በእንዲህ ምክንያት ነው የሞተችው፣ እንዲህ ተደርጋ ነው እንዲሆኑ ነው ብሎ ሀቁ ይውጣና ለሰቡም እረፍት ይሆናል። እውነቴን ነው። በጣም ልብ የሚሰብርና በጣም የሚያሳዝን ሀዘን ነው። ሰው አስተምሮ እናትና አባት ለቁም ነገር አድርሶ የልጄን ወግ ማረጋ ያለው ብሎ የሚመኘው ነው። ሁሉም ቤተሰብ ውስጥ የሚመኘው ነገር ነው። ግን ሳያስቡትና ድንገት ባልታወቀ ነገር እንደዚህ ሀዘን ሲገጥም ልጅህ ሞታለች ሲባል ስሜቱን የወለደ ነው የሚያውቀው። ማንም ሰው ሊረዳ አይችልም። ወላድ ነው የሚያውቀው። በጣም ቅስም የሚሰብርና በጣም የሚያሳዝን ነገር ነው። እውነት የሁላችንም ልብ እንኳን የወለደን ቀርቶ ያልወለደን ራሱ ልብ የሚያሳሳ ነው የዚች ልጅ አሟሟት። በጣም ይገርማል። በእውነት በጣም ያሳዝናል። ለልደቷ ፎቶ ተነስታ ተአምር ነው። ብቻ ግን አላቅም የተደረገው ነገር፣ የሞተችበት መንገድ በጣም የሚገርም ነገር ነው። ለልደቷ ፎቶ ተነስታ ማታ ነው ቲክቶክ ምናምን ሰርታ፣ እንዴት ነው ግን ይሄ ነገር ምንድነው ያገጣጠመው? በጣም ጥያቄ የሚፈጥር ነገር ነው። እና እግዚአብሔር አምላክ ምንም ሆነ ምንም እግዚአብሔር አምላክ ደሟን ይበቀልላት። በቃ ደሟን ይበቀልላት።
በሰው እጅም ከሆነ ደሟን ይበቀላት። በራሷም ያደረገችው ነገር ከሆነ ውስጧ የሆነ ችግር አለ ማለት ነው። እግዚአብሔር ይፍታው፣ መድኃኔዓለም ይፍታው፣ የእናት አባት አምላክ ይፍታው። እውነት በጣም 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 የዘላለም ቁስል ነው፣ የዘላለም ቁስል ነው። መቼም የማትረሳ ልጅ ነች በጣም። እኛስ አሁን አዘነን ለጊዜው እንትን እንላለን። ቤተሰቦቿ እናቷ መቼ እንደምትረሳትም አይታወቅም። እውነቴን ነው የምላችሁ፣ ለእናት ከባድ ነው ከምንም በላይ። ያውም እንዲህ በአቀራረባቸው ከእናቷ ጋር ያላት ሁኔታ ምናምን በቪዲዮ ስትሰራ የሚታየው ነገር እግዚኦ ማረና ክርስቶስ በጣም ከባድ ነው። እናቴ ነፍስሽን ይማረው። በጣም ተሳዝኛለሽ። በጣም ከምንም በላይ እኔ እንጃ ብቻ አላውቅም። ለእናትሽን ያዘንኩት። ሞት አይቀርም ለሁላችንም ያለ ነው። ግን አሟሟታችንን እግዚአብሔር ያሳምርልን ማለት ቀላል አይደለም። ከ5ኛ ፎቅ ተፈትፍጣ ሞተች ማለት እንዴት ምን አይነት ምክንያት ቢያጋጥም ነው? ምን አይነት ሰበብ ነው ያ ነገር እንደዚህ ሊያደርጋት የቻለው? እንደዚህ ልትወስን የቻለው? እና እግዚአብሔር አምላክ ይፍታው፣ መድኃኔዓለም ይፍታው፣ ሐቋን ያውጣላት፣ ደሟን ያውጣላት። መድኃኔዓለም እግዚአብሔር ደሟን ይበቀልላት። ሌላ ምንም አንልም። በተረፈ ሰላማችሁን ያብዛልኝ።